የሆነ ጊዜም ገላኔ ቤት ተቦልክ ያለው ያለ አዎ ኢማን አንቺ የሶስት ማላጣ ልጅ ኢማን ይሄን እኮ ቦልከሻታል ጥንቅና ገላኔ ምትባይ እከክ ማለት ነው ማን እንደቦለክ አንጨናት ኢማን ተቦልከሻታ ፈርደጄ ነው ማስበላሽ ሀቢብቲ ኢማን ራስቼ ነበር በጣም ነው እንደጠገብሽ ገላኔ አረ ሌላ ሰው ተቦልከሻል ብሎኛል ወላሂ ሌላ ማርያምን እኔ አይደለም ማርያምን እኔ ሰው በነገራችን ላይ እኔ ደስ የሚለኝ ማለት ነው ቃልዬ ማርያምን በህይወት የምጠላው ነገር ከሰው ቤት ሰው መቦለክ አልወድም አንዳንዴ ሲብስብኝ ቦልካለሁ ግን ጥሩ አይደለም ምክንያቱም ምን መሰላችሁ አሁን ምሳሌ ማን ኢማን የቦልካት ሰው ማን ነበር አስታውሳለሁ ማን እንደቦልካት ግን እኔ ኢማንን ብቻ ነው የቦለኳት ኢማንን እኔ ነኝ የቦለኳት እንትና ቤት ታጥጂ ቤት ላ ከምሮኛ ቤት ከዛ እንደዚህ ያለችኝ ገስት ገባችና ከግሪስ ፋሚሊ እቺ ዜዶ ናት አስመሳች ጣባጭ አለች ዛሬ ላይ ዜዶ እየተላለች እቺ ቀንቀና ዜዶ ስምሽ አሽቃባጭ ይባል እንዴ በዛብሽ አሽቃባጭ የሚለው ነገር አሁን እንደ ታቻው እንደዛ ብዬ ነው የምከፍታው ስሚ በዚህ ላይ ቃል ንገርሽማ አንቺ ቤትሽ ሆኖ ማትቦልክ ማትፈልግ ሞድሬትስ ቦድክ ደስይሻል መልካም አዳር እንዴ ሁላችሁ ያላሽ ደረሰኝ ቤት ግን ለምን መሰለሽ ያው ምሳሌ አንቺና ገላኔ ብትጣሉ ቻው መልካም አዳር ሁላችሁ እኔ ገላኔን ማስከፋት አልፈልግ ማለት ነው ያላሽ ቻው ጨረቃን ማለት ነው ካጠፋው ራሱ ውድቅ ብዬ ይቅርታ ነው የምላቸው ሞደረነቶቹ ሰለጠርገው ያስፈነጥሩኛል እንዴ እንደዛ ለምን እነሱ ናቸው እኮ ለሞዲ በነገራችን ላይ ምን መሰላችሁ አሁን ገላኔ የማስልክ ነው የሚያስተጋባ ምን አውቄልሽ አፈር ብሎ አዎ አሁን ደስ ሲል የገላኔ ነው መቼ አልፎላት አቅም የሆነ ሰው ከሰው ቤት መቦለቅ ጥሩ አይደለም ምክንያቱም ከዛ ሰው ጋር ማጣላት ነው አሁን ምሳሌ ከቃልዬ ቤት ሞዴተር አለኝ ገላኔ ቢቦልካት እሷ ናት የምትጠላው ጥሩ አይደለም እግዚአብሔርን እኔ ከገላኔ ጋር ችግር ካለብኝ ችግሬን ከገላኔ ጋር ወይ ከቤቴ ቦልካታለሁ ወይ ችግሬን እፈታለሁ ከአንዱ ቤት አንዱ ናት ቦልኩ ሲጀመር ደግሞ እናንተ ለሁሉም ነገር አድሚያት እኔ አሁን እኔ ቤት ምረት ብቻ ናት አድሚ ያላት ሰው ወታች የሚሳደቡ ከሆነስ በኮሜንት ለእንትና መስጭ የኔ ውድ ሙይት ማድረጋ እኔ አሁን ሙይትና ሰው ማስገባት ትሰጫለሽ ብሎክ ታሰጭም ሙይት አሁን ሙይት ማድረጋት ትሰጫለሽ ሙይት ያረጉታል የሚሳደቡ ሰዎችም ሙይት ታረጋያለሽ ማቦለኩ አትችይም ሙዬ እዛን እኮ ነው ተሳድቤ አልነበረም ገላኔ ጋር ስለምንታወቅ እየጻፍኩ ነበር አንቺ እኮ ባይዘው ወንዳን ሰሞን እኮ ጥሩ ነው የምትሆኚ የሆነ ሰሞን ይመጣብሻል እንደዚህ ነው እኔ ተረዱኝ የሆነ ደስ የሚል ነገር አለ እኮ አንዳንዴ አንዳንዴ ነው ስትሳደቢ ስለምን እሷ ሃይሚ ስትነካ ነው እሷ በይ ወላሂ የዛን እኮ ምንም አልተሳደብኩም ፋፊ ያኔማ እኔ እየቀለድኩብሽ ነበር አልተሳደብኩም እኮ እየተቀላለርና እንዲጋ አንዱ ብድግ አድርጎ ላጣርጎ ወደ ሰማይ ያረገኝ እንጂ ዛን ጊዜ ተቀላለርና አብቲ ጂልነታቸው ነው አባይዘው ማን ነው ሰውን ብሎክ የሚያደርግ የተሸነፈ ነው አንቺማ አንዳንዴ ብሎክ የምታደርጋቸው አሁን አለ እኔ አሁን የማልፈልገው የማልወደው ዜዶ ብሎክማ የሚያስፈልገው ሰው አለ ተይ አንተ ግን አሁን እኔ ዛም ያስፈልገኛል ነው ሰው አላረግም ለምን መሰለሽ ቢሳደብ ሰው ብሎክ አላረግም ጨዋ አንቺ አይደለሽ እንዴ ማስታርቂን ሁላችን በየቤቱ የሃይሚ ምርኮኛ ነው ታጥሷማ ለሁሉም ነገር ሰው መድኃኒት እኮ ናት ልንገርሽማ የሆነ ነገር እኮ ላጠፋ እችላለሁ የዛን ጊዜ ግን የሚያስቦልክ ስራ አልሰራሁም ተከትወራው አይ ታጠፋለሽ ጥፋትሽን እመኝ አላጠፋም አልኩ እንዴ አጠፋለሁ ግን የዛን እኔ ራሱ ባለፈው ልብ ብያለሁ ሳይጻፈችው ነው በቤቴ ለቀቁና ያ ግርግር የመጣ ቃል እየሷ ነው ተቆይ ጻፈችው ዝም ብዬ ነው ግን ኖርማል ለቆኛ ግን መጽሐፍ ስትወጂ እኔ ሁሌ ኮሜንት ላይ በጣም ይከብዳል ደሞ በጣም ወዶ ሂስትሪ ስለምወድ ነው ስማር ሂስትሪ አይደለም የምትጽፊው ይሄማ ሂስትሪ የሚያባሽ ነገር ሂስትሪ ነገሮችን እንትን ታያለሽ አንቺ ሂስትሪ አይደለም የምትጽፊው አይ ምናልባት ትክክል ነሽ ሂስትሪ መስሎሽ ሊሆን ይችላል ግን ተሳስተሻል ሳብጀክት አሁን ለምሳሌ ውስጥሽ ከሆነ ያ ትረካውን ለመጻፍ ምናምን ስትይ የመጻፍ ልምዱ ይኖርሻል በነገራችን ላይ እኮ ቅዲሰውን መሳደብ ከባድ እንደሆነ ታውቂያለሽ ብዙ ነገር አይቻልም እንደዚህ ሰውን ባሽሙር ወይም ደግሞ ያለ እንትን መንካት ከባድ ወንጀል እንደሆነ ታውቂያለሽ ናይ ምን ትዘይጋለሽ ሚትሽን
ልንገራችሁ አንድ ቀን ሀዩ በጻፈችው ጽሁፍ ማለት ነው በጣም ያለቀስኩበት ቀን አለ። ማርያምን መቼም እኔ በስንት ቀን ደንግጫለሁ። ለምሳሌ የሰደብሽው ሰው ችግር የለውም፣ ግን የብዙ ሰው ቀልብ ስለሚያልፍብሽ ብዙ አግኝተሽ ደግሞ እድሉን አታገኘውም። ይቅር በለኝ እንኳን እንድትዩ ማለት ነው። የምሬን ነው የምልሽ። አንቺም አታስፈራሪኝ በእናትሽ። ወላሂ እውነቴን ነው የምልሽ። እኛ ችግራችን እዚህ ሚዲያ ላይ የሆነ ሁሉም ነገር ቀለል አድርገን እናየዋለን፣ ግን ብዙ ቦታ ይሄዳል፣ ብዙ ሰው ልብ ይሰብራል። ያቺ የተሰበረች ልብ አላህ ዘንድ ብታስጠይቀንን ታውቂያለሽ። እኔ እኮ ኮሜንት ላይ ምናምን አልሳደብም። ብሩኬን ነው መንፈሱ ከባድ ነው። አንድ ቀን ይቅርታ ጠይቀዋል። ታይ ስማት ትጥሪ ይቅርታ ትጠይቃለሽ ብሩኬ እና ታዲያ አንቺን እና የደካሁት ገለኔ ቆይ እኔ የምልሽ ምንድን ነው ይሄ? ማነው ስሙ? ባለ ፍሪሱ ማነው እሱ? አልገባኝ። አንቺ ቤት አለው ማነው እሱ? ፍቅረኛችን ነው። እያወቅሽ ሙድ የምትይዙ ነገር እኮ ነው። ይሄ ነው እኮ በህይወትሽ ደስተኛ ነሽ ግን ገላኔ ወይኔ ገላኔ አራዲያ ናት። ይምር እግዚአብሔርን የሀይሚ ሞርከኛ በፋፊ በስራቸው ማለት ነው። ወይኔ ምንድን ነው ነፍሳቸው ይማረም። አንቺ ያን የመሰለ ውበት ይታደፋል እንደ ገላኔ። ታይ እንጂ ለአንቺ ነው ለማን ነው እሱ? አንቺ ስላልሽ ነው እንደሚሆን ታይ ሞርከኛ ታይ አይ ለኔ ማለት መቀናበሬ ደስ ካለኝ እንግዲህ የተግባር ህይወቱን ሌላ ነው የሚኖረው። ትክክለኛ ህይወቱ የሚኖረው ማንም ሰው አይ ግን በነገራችን ላይ ለራስሽ አስበሽ ታውቃለሽ? ይሄ ምርኮኛ ለራሷ ስለየደረቻ ለየደረ ያንጂስ ከፋ። አይ ዜዶኔ አልታየኝም። እኔ እቺን ልጅ የሆነ ጊዜ እግዚአብሔርን ይሄው እዚህ ነው ያለችው። እቺ ምላሳችን ትታሰራለች። በጣም የማየው ነገር አስተላየ በኢሞ ደወልኩላት። አንቺ ሙይታጅ እስከማውራስ እያስተጋፋ ነው ሶስት መላጣ አለች። የገላኔ ነው። ከዛ ሀዩዬ በእግዚአብሔር ተው የልጆችን አዘግዝቂ ተይ፣ ምንም ነገር እንዳትናገር ዛሬ ወላሂ ዜዶ አልናገርም ብላኝ ከኢሞ ዘግታ ይሄው እዚህ ነው ያለችው። ከ3 ቀን ደቂቃ ነው 4 ደቂቃ በኋላ ሳይ ሀቢብት እኔ እኮ የምር መከታተላት ስለምትምል ነው ወላሂ ስለምትል ነው መከታተላት እንጂ እኔ አልከታተልም የምር። ማትቀርጭ አንቺ ዜዶ ደግሞ እኔ አልማልኩም። ሁለተኛ አላረግም ምንና ከላት አልችልም። እኔ ላንቺ ዘጋና ማለት ነው። ይሄውልሽ ሀዩ ለዛ እኮ ነው ለራስሽ አስበሽ ታውቃለሽ ወይ ብዬ የጠየኩሽ። መልሱን ያልመለስሽልኝ ለዚህ ነው። ግን እኮ እኛ የዋህን ጅልን ግን እኔ ቆይ እስኪ የሆነ አድናቂ መሆን እንትን አለብኝ መተው አለብኝ እንጂ አንቺ ካቶሽ ማዊት እኔ የምተዋለሁ። አንቺ ቀልብ ገዝተህ ከተው ግን ቆይ የምር ሁሌ ጭንቅላቴ ላይ የሚመላለስብኝ ግን አንድ ጥያቄ ልጠይቅሽ። ይሄ ቢምርኮኛ አንቺ ደግሞ ዛሬ ከሳታ ይዘሻል። አይ በፍሪ ያገኘኋት ሳትናደድ ዛሬ ስለሆነ እኮ ነው። ስለ ሁሌ ስለማናደዳት ነው። ምርኮኛ የሚለው ነገር ትርጉሙ ምንድን ነው? ቆይ የምር አይደለም ሌላ ትርጉም ስላለው ነው። የሰው አረዳዱ እንትን ይላል አለው። የምር አይደለም ከኛ ነው። እኔ አሁን ከራሴ ከኛ ከሃይማኖትም አለው። እኔ እንደዛ ሃይማኖት ውስጥ አልገባሁኝም። ግን ምርኮኛ ማለት ያው በፍቅር እንትን የምትማረከው ነገር አለ አይደለም። ምርኮኛ ማለት አሁን ሌላ ብዙ መንገድ በነገራችን ላይ በየእንትኑ ሊኖረው ይችላል። ግን ምርኮኛ ማለት እኛ አሁን አንቺ ደግሞ ምን ሆነሽ ነው? እኔ ወደ ድንጋይ ቅቤ ሆኖ ቆይ እኔ እሷን ነው ዜዶ የአላህ ምርኮኛ ብንሆን ደስ ይለኛል። ሌላውን ብንወድ ተመለሰልሽ አዩዬ? ይቅርታ በቃ ይሄንን ነው ውስጥ ስላለ ለዛ ነው እንጂ
እውነቷን እውነትሽ ነው። አንቺ የፈጣሪ ምርኮኛ እንጂ የሰው ምርኮኛ። አዎ የሰው ምርኮኛ። የምር እኔ ብዙ ጊዜ ልጠይቅሽ እፈልግና በነገራችን ላይ እህቴ ስለሆንሽ ነው። ይቅርታ እሺ። ምንም ችግር የለውም። አሁን እኮ ገባኝ። አመሰግናለሁ። አዎ ስላሰብሽ አይደል የነገርሽ እኮ ለየሀይሚዬ እህት ብለሽ ቀይሬ ነው ውድ እኮ። አዎ የምትፈልጊውን ቀይሪው። ወይ ደግሞ የቡብዬ አፍቃሪ ብለሽ ነይ፣ ወይ የቡብዬ እህት ብለሽ ወይ የሀይሚዬ ራስ ዜዶ አትገላቂ፣ ወይ የገላኔ ጠባቂ ብለሽ ኖርማል ነው። እናቴ ኑሪልኝ ነይ ግቢና ጠፍተሻል። ገላኔ መራቱ ገላኔ ጅንጀና ላይ ናት። በዘወይ አግድ እነዚህ ሸቃላ እኮ አይታመኑም። አንቺ እውነትሽ የሆነ ዕቃ ይዤ ነበረ ታሪክ የሆነ። ለማንኛውም አመሰግናለሁ ሁላችሁ። ልወጪ ነው? ኧረ ምን ልወጣ ነው? የሆነ ዕቃ እያወረድኩኝ ነው ተረፍኩት እንዳይጮህባቸው ብዬ ይቆስባለሁ። ሁላችሁም እንዴት ናችሁ? እንዴት ነሽ የኔ ውድ? ተናናን ማለት ተናናሽ ሁላችሁ አሉ። እሙዬ ቆይ ቤትሽን ልፈትሽ። አያችሁ አይደል የነገርኳት በዚህ ሁለት ይዝሽ እኮ ነው። ኧረ ፈለግሽውን ነገር ሂጂ። ኧረ ያው ሄደች እኮ ትሂድ። ቤቴ ለሁሉም ክፍት ነው፣ ችግር የለም። ወይዬ እንዴት ነሽ? ደህና ነሽ? አለሁልሽ የኔ ውድ። ደህና ነሽ? ደህና ነኝ። አንቺ ያው አንቺ ከምቱ ሀዩ ዕቃ ያዛሽ እንዳትወጪ ከቤቴ ነግሬሻለሁ። ኦ ማይ ጋድ ነገ ከጅርታ ይብልቅልቅ ያለ ነው። ዲያኒን እንዲው ጨክነ ዛሬ ኮሜንቱ እንዴት ነው? ኮሜንቱ ዛሬ እንዴት ነው? ኧረ ምን ስሚ አንድ ዕቃ ቢጠፋ አንቺ ነሽ ቤቴን የገባሽው። ፕሮፋይል አንተ ተጣጣችሁ ማለት ነው። እንደያችኋል በሲክስ እና ጀምርሽ ነው? ካመሩ ከፕሮፋይል ሁሉም ፕሮፋይል አንድ አይነት ነው ዛሬ። እኔ ማለት ነው ጠዋት ተነስቼ ግን እኮ ገላኔ አንቺ የራሱ አርጌ ጨነቀኝ ሀቢብቲ። አንዴ እንትን ቤተክርስቲያን የሄደችውን አደረኩ። ከዛ ደግሞ ጨነቀኝ ነው ወደ ራሴ ተመለስኩ። ቤት 2 3 ቀየርኩ ዛሬ ከነጋ ይሄኛው አራት። እኔ ራሱ ግራ ተጋብቻለሁ። ጠዋት ተነስቼ ፎቶ በስራት ይመጣ እና ገላኔ ገስት ላይ ያሉ ገላኔ እየሄደ ነው እዚህ የገባችው ይላሉ። የእሷ ድምፅ ብቻ ነው ታይኝና ሁሉንም ፕሮፋይል ቀየሩና ከዛ ያሳይ ገላኔ ያወራች ነበር። የት ገብታ ያወራች ነው እያልኩኝ በኋላ ሁሉንም የሚያስገድች ናቸው። እየፈለግሻት ነበረ። ገላኔ ማይቻታለው ሰበት ልቆ ነው ያለች። ገላኔ ቀይራ ነበር እንዴ ዛሬ? መሲ የጠፋች መሲ የጠፋች ነበረ ቀን ሙሉ ማሲ ያለች። አንቺ ምን ነው ስልክሽን ጨረሽ እንደ ገላኔ? አረ ያወራው ኧረ እባክሽ ጋይስ ደህና ናቸው። ማስቲካ ማን ነው ማስቲካ የሚባለው በዚህ ሰዓት? ሞ ፈጣሪ ትግስት ውስጥ ገላኔ ናት። ዜዶ ናት። ገላኔ ናት። ሀቢብቲ የኔ ቀለም ሆዳም ናት። ሆዳም የኔ ቀለም ቃልዬ እግዚአብሔር ነው የምላቸው። አንዳንድ ካርቶን ነው ማስቲካ ገዝቼ የማስቀምጠው። እኔ ቅድም ገላኔን አስታላምጥ የሰማኋት። ቆይ ኬክ ተበልቶ ማስቲካ እንትን ሆድሽ ነፍቶሽ ነው። እስቲ ሙተር እኔ ምሳ እንኳን አልበላሁትም። በልቻለሁ፣ እራት አልበላሁም። ምነው ለመቀነስ እያሰብሽ ነው? ለመቅጠር ኑሮ ውድ ነው እንጂ እዛ ነው። ጋይስ እንደዚህ ኢትዮጵያ ስትገቡ ቤተሰቦቻችሁ እንዳሸገሩ እንደዚህ እየበላችሁ ጦር ማስቲካ እሽግ እየገዛችሁ ተጠቀሙ። ወይኔ እግዚአብሔር እሽግ ገዝቼ ነው። አቤት ወሬ ይበቃኛል። ይሄ ጥርሽ ትበላሻል አንቺ 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 አይደክምሽም እንዴ? ቁጥር ናት። እኔ እሺ እንደዚህ ሴትዮ ምን እንዳለችኝ ታውቃለች? ሴትዮ ምን እንደምታይ ታውቃለች? ያ ዘይነብ አትበይም እንዴት ነው የምትሄጂው ትላለች። ልሞች ነው እኔ ምግብ ራሱ በላ እንዶቢ ነው የምጠቀም። ሩዝ አልበላም። እንዶቢ በቃ ይመስለኛል። ለዛ ነው ቀጫጫ ሆንኩት፣ ነገረኛ ሆንኩት። ቀጭ ሰው ባይዘው ነገረኛ ነው የሚባለው። ኧረ ደሞ ፊት ልስጣቸው እንዴ እንደዚህ ሁሌ ነው የምትበይው? እናቴ እኔ ሁሌ እንዶቢ ነው የምጠቀም።
እንዶሚ ከምን እንደሚሰራ ታውቃለች? ግን ፋብሪካ ሙዬ ማለት ነው። የሆነ ሰዓት ላይ እኔ በጣም እንዶሚ ነበር የምበለው። በጣም የሆነ ሰዓት ከምን እንደሚሰራ ሳየው አስጠላኝ። የሆነ እኔ ራሱ ለዛኔ እስካሁን ጥሩ እቺ ራሱ ተበላሸች። አፈርቢ እንዶሚ ምንም የለም ከፍሎ ዱቄት ነው የሚሰራ። ወላሂ አይደለም ዘንድሮ አሳምኝ ውስጥሽን እንደዛ እያልሽ ቪዲዮ ከሰው አጀት ነው የሚሰራው እያለች እቺ ደግሞ እንደሚወድ ሰው የለም። ግን አሁን አልበላም እንዶሚ አልዬ ማለት ነው። እግዚአብሔርን ነው ማለት እኔ ውሃ አይላንድ ውሃ ማታ ስተኛ እስከ 4 እስከ 5 አይላንድ እጠጣለሁ። በሱ ነው ከዛው ቦርጫም እንዳትሆኝ እኔ ከዛው ጂ ከስንተራ ቢኖረኝ ደስ ከዛ ውጭ ግን ማለት ነው። እኔ አየሽው አንዴ ነው ካሳማ ነው የሚሰራው አለችሽ እንትን ልጡ ኧረ እግዚአብሔር ኧረ ለምን በማርያም አነሳችሁት? በቃ ነገም አበላም ወላሂ ያሰማ ሰጠች አገረለን ኮቦዝ አለ ኮቦዝ ይበላሉ። ግን አፈር ብሎ አሳ እቺ ሲጀመር ገላኔ ጤነኛ አይደለም። የገላኔ ስራ እናቴ ኑርልኝ ጤነኛ አይደለም። ታያችሁ አንቺ እሺ ነገር ያነሳው ሙየነት እኔ ከምግብ የሚያስጠላኝ ነገር እስከ ሽታው የምጠላው ነገር ብሎ ሀሳ የምር ዘዶ ግን አይደለም። እንዶሚ ምግብ ፍላጎት ይዘጋል እኮ ታውቃለሽ? አሳቢ ማሬ እሱ ነው እንደ ግን የሚዘጋኝ የምር ወላሂ ምግብ ፍላጎት በጣም ነው የሚዘጋው ሌላ ነገር ለመብላት። ማርያምን ማለት ነው ማርያምን ነው የምላችሁ። ጠዋት እንዶቢ ቁርስ ጠዋት ስነሳ ከእንቅልፌ ቡና ጠጣለሁ። ከዛ ውጪ ቀን ላይ እንትን እንዶቢ ከሰራው ማታ አልበላም። ብሞት ማታ ምግብ አልበላም። በጣም ነው የምግብ ፍላጎትሽን በጣም ሲዘጋው ነው የሚሄደው። እንደውም ጊዜ አንዳንድ ጊዜ ማለት ነው ፀሐይ ውስጥ ቆሜ ቃልዬ ፀሐይ ውስጥ ቆሜ ማለት ነው ስነሳ ዞር ይለኛል። ከዛ ሴትዮ ታውቃለች እንደማልበላ ማለት ነው ምግብ። ግን አንዳንድ ቀን ሴትዮ ፈጣሪ መስገን የዋናት ቢቃላ ስትሄድ ሁሉም ነገር ገሳስታ ትመጣለች። እስከ ሳምንት ተጠቀማለሁ ከአሲር ጋር ለእንዶሚ በነገራችን ላይ ትድላል ምግብ ይዘጋል። ብዙ ጊዜ አትብሊ ጥሩ አይደለም። ሰላጣ ምናምን ተጠቀሚ። ሰላጣ እሱን እጠቀማለሁ። እሱን ብዙ ጊዜ እጠቀማለሁ። ግን እኔ ሩዝ አልወድም። እኔ እፈራለሁ። አንቺ ለምን እንደሆነ አላውቅም። ሰው እኮ አሁን ትንሽ እንኳን ቢወፍር ይሁን ያወፍራል ይላሉ። የሆነ ጊዜ በዛው ተውኩት። ከዛ ወዲህ አስጠላኝ። ይኸው እዚህ ሀገር ከመጣሁ ከስንት አንዴ ነው የምበላ። ጠለብ ቤት ሆኜ ነበር የምበላ። ከጠለብ ከወጣሁ እኔ አልበላሁም። አንዳንድ ሰዎች ሰውነቱ አይጨምርም። እኔ አሁን ማለት ነው ሰውነት ይዱል የሆነ ሰዓት ላይ እንዲመቸት ካለ ዱባ ነው ሞሎ ዝርጥ ነው ብሎ ባንዳ ደግሞ ሆነ ከተበሳጨ ምናምን ሰው ግን ስለበላ እኮ አይደለም። አንዳንዴ ሰው ስለበላ አይመስለኝም ሀሳብ። እኔ አሁን ከኢትዮጵያ ስመጣ ምጥዬ ነበርኩኝ የቤት ቅጥነት። አሁን ግን ማሻአላ ሰድበል ብዬ እንደትብዬ አሪፍ። እኔ ከኢትዮጵያ ስመጣ ራሱ ማለት ነው ይሻላሉ እዚህ ከመጣ። ቃልንማ ያወፈራት መዘግዘቅ ነው ተመቻት። ቃልዬ ስጀመር የሆነ ጊዜ አንድ ጊዜ ነው እንጂ እኮ ማንም አልነካትም። ሀቢብቲ እኔ ስንት ደጋቢ መሰለኝ ዘቀዘቁኝ። ማሻላ እንደሚወዱ ዘዶማ ትላልቆቹ ዩቱበር ሆነች እኮ ለመዘግዘቅ እንደ ዩቱቡ ለ60,000 ሰው ፎሎወር ይዞ እኮ የሰራብኝ ሰዎች አሉ። ፈጣሪ ወይ ግን ደግሞ እግዚአብሔር ነው የምላችሁ ውስጥ እና ሰው ልጅ እኮ ወይ በተለይ የኛ ህይወት በሰው እጅ ቢሆን አስባችሁታል? ለአንድ ደቂቃ ኡፍ ማለት እኮ ስንት ዋጋ እንደሚያስከፍለን ስንት ነገር እንደሚያሳየን። ግን እኮ ተመስገን ሁሉም ነገር ፈጣሪ እጅ ነው። አዎ ከምር ለዚህ ካንተ ነገር ግን እኛ ተናይተን ሰላም ስንሆን ብዙ ነገር ማሸነፍ እንችላለን። ማይዘው ፍቅር ስንሆን አንድ ጋር ስንሆን ምናምን ብዙ ነገር እናሸንፋለን። እንደ ሚዲያው ድምቀት ደግሞ የሆነ ጊዜ ምን እንደዛ ሆነ ታውቂያለሽ? ያሳቀኝ ነገር እኔ የዜዶ ፎቶ አለኝ ኢጃዛ ከወንድ ጋር ተቀምጣ ለካ እኔ አላውቅልሽም ሀቢብቴ ያጎተ ልጅ መልካም ጽፋ አንብብም እንደ ሰው መልካም ገብቻ የኔ ውዶች አይለያችሁ አብራችሁ ኑሩ ብዬ ጽፌ ምናምን ለቅቄያለሁ። ሀቢብት እሱን ቲክቶክ ከፌስቡክ ያወርዶ ይዘቀዝቋታል። ከዛ መጣች እና ያጎተ ያንቺ ሴትዮ ምንድነው ፎቶ እያዘቀዘቅሽ ነው ሼር ስታደርግ እሷ ናት። አዎ እኔ አላውቅም። ፌስቡክሽን በየት ነው የሚያገኙት? አሁን የፌስቡክን የሚያውቀው የለም። ግን እኔ ፎቶ አልለቅም ደግነት አልወድም ሲጀምር ፎቶ ኢንስታግራም ላይ በኢንስታግራም ነው የሚገቡት።
እኮ በስተግራም ነው የገቡና እንጂ ማንም እኔ አድሜ የለኝም። እና ኢቭን በፊት ድሮ ላይ ማርያም ነው የምላቸው 24 ሰዓት ስለቀምሎ ወንድሞቼ አባትን ነበር። ግን ይሄ ፎቶ መዘግዘግ ምናምን ከተጀመረ በኋላ ቤተሰቦች ራሱ አንዳንዴ ወንድሞቼ ፊታቸው ሸፍኜ ነው የምለቃቸው እንጂ እዚህማ ባገኙ አብዩት አንቺ ሚዲያ ላይ ቤተሰቦችሽ በምንድን ነው የምትለቀው? እኔ ማርያምን ነው አባቴውን ጎንደር ሄዶ የተፈጠራቸው ድንገት ያወጣችሁ ካለ ይሁን። ከዛ የተረፈ ደግሞ ቤተሰቦቻችሁ እንዳታመጡ። አያችሁት? ቤኪ እስካሁን ማንም ሰው አላመጣም። እስካሁን በስነ ስርዓት ነው የተቀመጠ። ሌሎቹም ቤኪ ደጅ ነው ያጣው። አዎ ቤኪ እንትናም ቤክ ማን ነው ሌላ ማንም የለም። የኤፍሬም እንኳን ተነክቶ ይሻላል ተሳስቶ እንዳይመጣ እንጂ ብዙም አይዘቀዘቅ ማራኔ እሱ ልጅ ኤፍሬም እንኳን የለም። የኤፍሬም ጀመር ዱሮ ነበር የሆነ ጊዜ አንድ ጊዜ ብቻ ተዘግዝቋል። ከዛ ውጭ እሱም የኛ ፋሚሊ ነው እየተዘቀዘቀው እኮ 4 ደጋፊ ነው አሁን እየተዘቀዘቁ ያሉ። ሃይሚ ብሩኬና እና አብርሃም ይዘቀዘቃል እንዴ? እና አብርሃም ናት ይዘቀዘቃሉ እና እኔ እኮ ማለት ነው እናንተ ቲክቶክ ላይ ሸር ተደርጎልኝ የተሰደበበት ቦታ ወይ ሸር ተደርጎልኝ ገብቼ አሁን ላይ እንደ ድሮ አይደለም ትተዋል። እነሱ የሩሳን የአብርሃም ትተዋል። አሁን ያባሰው ማጋ ነው ሁለቶች ሰዎች ብቻ ጋር ነው እና ደግሞ ሄለን እና የአላዛር ደጋፊ አንቺ ምን ጀመሩ እነሱ? እንዴት ነው የሚያስጠላው? ደህና አልነበሩ። አራቢቲ አንቺ ማርያምን ልጅ ነው እየተዘቀዘቀኝ ነው። አላዛርም እናቱ ሆነ ነገር እየተጠበቻ ብዙ ነገር አይሄዱም እየተዘቀዘቀች ነው። እኔ አላውቅም። ሄሉም የሄሉ ደጋፊዎች አላዛር ደጋፊ ያለው እንዴ? አዎ ግን ደግሞ በዚሁ ማርያም ሊሄዱ ብዙ አይደለም እንጂ አሉ። ብዙ አይደለም እንጂ አሉ እኮ። ወይኔ ዘንድሮ በቃ ደጋፊ የሌለው ማን ነው? አህሙ ብቻ ነው ደጋፊ የሌለው። ዊና አለው። ዊና አንድ ቤት ራሱ በቂ ናት። ቤቲ ናት ምስኪን የኔ እናት ቤቲ እና እናቴ ኑርልኝ እናቴ ዝቅ ብሎ እኮ ነው ዊና የሚያከብራት። ከማንም የሰጠረው እንኳን ቶሎ ነው የሚመጣው። ሀቢብቲ ዊና ለሰው ልጅ ክብር አለው። አዎ ማርያምን ነው ዜዶ እኔ ነኝ ለሰው ልጅ ክብር የሌለኝ ስላትሽ ነው አይሽ ነው ማለት ነው። ማለት የሆነ ደስታ ሲጠሪው ሼር ብታረግለት ራሱ ይመጣል። እግዚአብሔር ዊናም ሆነ ኤል ስሙ ማስታራቂ ነው እሱ ይላል። አዎ ባቢቲ ካቡታጅራ ስማርት እኮ እሱ ነው ወሬ የሚችል ጆሲ ራሱ ጆሲ 27 ማለት ነው። ቴክስት ጆሲ 27 በጣም የዋህ ነው። ጎበዝ ልጅ ነው። ምስኪን ነው። ይመክራል። በዚህ የጠገበ ሀቢብቲ 4 ሰው ብቻ ነው። 4 ሰው ብቻ ናቸው የፈላባቸው። ሌሎቹ አሁን ላይ ዋይ ነው። የምር ምክንያቱ የሆነ ነገር ሲፈጠር ያወራ ነው ምናምን ብሎ ሲያወሩ ደግሞ ሌሎቹ ደግሞ ወደ ሌላ ነገር ስለሚቀይሩ አይሆንም። ይሻላችኋል እንደዛ። ለማንኛውም ቻው ደህና ደሩ። ረቢ አራጂ ሙጫዮ ዋይ ገዲስ ተቱርቴ በር አውዝ ቢላን ጆለኒ ማራተ ረቢ ቀልቢ ያፈኑ ተቦ ኖርማል ነው እኮ ሰው ማንቻው እሙዬ ደህና ደሩ። እናንተ አታዩም እንዴ? ግርግር ገላኔ ግን ማለት ነው ስሜን እንዳትጠሪ ከዛሬ ቀጥሎ ወንድሜን ብር ደግሞ መልሽ አለቅሽ እንዳንቺ ነገር በጣም ነው ገላኔ ሊባል ገላኔ በጣም ነው የምታውቀው። ቃልዬ ብዬ እጠራለሁ። አትናደዱ እሺ። እናንተ ይደክመኛል እንዳትጠሪኝ ወይ ማለት ራሱ ነጥቶኛል። እኔ እኮ ደግሞ የሚያስቡኝ ማለት ነው ከኋላ የምታንጓጥጠው ነገር አረጋሪ እግዚአብሔር እሱ ነገር አላዩት ዩቲዩብ ላይ እዚህ ላይ ያዩት ቲክቶክ ላይ ምን ቃልዬ ምን አላይሽም እንደ ቲክቶክ ላይ ነው ያዩት ዩቲዩብ ላይ ያላዩት እግዚአብሔር አራይቷል። እኔ በስነ ስርዓት ነው ያየሁት። ሃይሚ እንደዚህ ወደ ልጅቷ ሲዞር እንደዚህ የቀለደችበት ከኋላ ያለች ነበር። እኔ እንዴት ያለች እንጂ እኔ ተብላ ይቻላል እኮ ሁሉ ነገራቸው ነው እኮ የሚያስቀው። ወይ ደስ ስለኔ። ለማንኛውም ደህና ደሩ ዜድ ወይዬ
እንገናኛለን ነገ። አይ ላቭ ኧረ እንደው በፈጠረሽ ይቅርታ እንዳነኪኝ። ምን ነው አንቺ ማለት ነው። ደስ ብሎኛል እውነት እንደዚህ ወደ ራሴ ስለተመለስ እግዚአብሔር ልቦናሽን አይቀይርብሽ እንዲሁ ያርግሽ። እንደስ በራሳችን ረፊ አሚን ቃልዬ አሚን ጸልይልኝ እናቴ። እሷን ታያት ሰው ሁሉ አይቀየር የለም አይደል? ማለት ነው ቃልዬ ማለት ነው። እንደው ሀይሚ ሞርከኛ ከተቀየረች እውነቴን ነው የምልሽ እኔ ራሱ ከቤት እጠፋልሻለሁ። እኔ እንግዲህ ቃልዬ አንድ ነገር ልንገርሽ፣ እኔ ባህሪ ሆኖ እኮ አይደለም ግን አንድ ሰው ዲያኒ እንዲያለው ነርቨስ ያደርጉኛል። ገባሽ? አይዞሽ አይደለም እግዚአብሔር ይስጣል። እስከ ዛሬ ብሬ እኮ አንድ ቀን ገስት ላይ ራሱ እንኳን ወላሂ ማንነቴ ሆኖ አይደለም ግን ነርቨስ ያደርጉኛል። አንድ ሰውና ከዛ ልገባና ዜድ በኮነልህ ታስገቡ ዘለብጣታለሁ። የሚገርምሽ ነገር ለዛ ስለሆነ ነው። ዜድ ምንም ትገለብጫለሽ። ኖርማል ነው። እንደዚህ ሆነ እኮ ነው እያስረዳኋት ነው። ችግር የለውም እሱ ልጅ እኔ አንቺን መቼም አላደርገውም። የቴም ስሬ ገላኔ ፎቶ እናቴ ኑርልኝ ፎቶ ልትልሻለሁ። ከምሬ በጣም ዜዴን ይኸው የምወድሽ የምሳሳልሽ እውዬ እኔ ንግስት እንዲያው የገለኔን እጅ አስገቢ ፎቶ። እናንተ ደህና ደሩ እወዳቸዋለሁ። የገላኔ ፎቶ ይኸው እኔ ልክልሻለሁ። በውስጥ ደውል እንዳትልክ ልትለኝ ነው። እዛ እንገናኛታለን። ልክልሻለሁ። እሺ አይ ፕሮፋይል ላደርግሽ ነው የኔ ወዲ ለሌላ አሁን እዛ ላይ ብሎክሽ ናት ፎቶ አጠገቧ ብኖር ማለት ነው። ዘግዝቃሽ ብሎክ እንዴ ብሎክ እንዳደረገች ፎቶ ቢኖር ዜድ ላይቭን ከፍትና ሀላስ ተሯት ባለፈው ማለት ነው ዜድ ሙናኒ እንደዚህ ገስት ለአርጋት የተቀመጠች ነበርና ደነገጥኩኝ። ከዛ ምንም ነገር አላወራም እና ቡና ጋር ሄድኩና ምን አልሻት ይላል ገለኔ ማይኪንግ አላለችም። ሙና ማይኪንግ አለች እኮ ለዘቀዝቀ መስሎ እናንተ እግዚአብሔር ሙና ራሱ ከወደ ራሷ ተመለሰች። ከሁሉ ነገር ስታየው ባሏንም እየለቀቀች ነው። ኧረ እንደው ፈጣሪ እውነት መቼስ እኔን የፈጠርከኝ አምላክ አልተሳሳትክም አይደል? ወደ ራሴ መልሰኝ። ኧረ ቤተሰቦቼ ላቀማጥልበት ሙና ተወጅኝ የለ እኔ ውድ ታይጥሪኝ ብያት እሺ ብላ መክራኝ 30 ደቂቃ ቆይ የሚመርኮኛል። ባለፈው ሱሱን እየጠየቅሽ አይደለም እንዴት ወደ ራስሽ ተመለሽ ብለሽ ለምን ዝም አልሽው? የስንት ምክር አድርገኝ አንቺ ያትሸፍናት የሚመራሽ ፈጣሪ ሲመራሽ ብቻ ነው አስረድታኝ ነበራች። አትሳቁ በሳቄ ይደርሳል። እሺ ኧረ እኔ ማችም አላረግም እንደዚህ አይነት የሚሞርከኛ ማችም እኔ ቆይ ምን አድርጌ ነው ገለኔ ይሄን ያህል አንቺ ወሬ ስማማን እንጃ ምንም አታደርግም። መገልበጥ ነው ሌላ ምን አደርጋለሁ? እኔ እሱ ኖርማል ነው አይደለ? አይ ኖርማል ነው መቻልኩኝ። አሽሙድ ይፈቀዳል እንዴ? አሽሙድ መጻፍ ይፈቀዳል? የማሽሙድን ይችላል ነው ፈልችል ማሽሙድ ስድ ንባብ ነው የምችለው። እሺ ሰው መዘቀዘቅ ይፈቀዳል? ነቼ እንዲያለ መፈቀዱን አውቄ እኮ ነው እየነገርኩሽ ያለው። እነሱ እኮ ማለት ነው ተነገሽ ያስብ እንጂ እንዴ አለመፈቀድማ ስታስቢው ሙዚቃ ይፈቀድም እዚህ ቦታ ነው መገኘት የለብኝም ነበር። ሙዚቃ ውስጥ የለሁም ነበር። አለመፈቀዱ ውስጥ ተገባሁኝ። ብዙ ነገር አለው እውነት ብዙ ነገር እናቴ በጣም ጥፋት ያጠፋችሁ ነው አለ ግን ወደ አለመናገራችሁ ተገባንማ ወላሂ ብዙ ዝርዝር አለ። አይ ገላኔ ከኛ ጋር ነሽ እኮ አይ ገላኔ እናቴ ኑሪልኝ። ቤተክርስቲያን የተገኘች ሴትዮ አትመስልም። እኔ ጠዋት ስትነሱ ማለት ነው እኔ ሌላ አንቺ ፈጣሪ መልስሽ። እሺ እኔ እናት ረጋ መልስሽ አበዙ። እኔ ኖርማል ነኝ። አትቸኮሉኝ። ምን ማርኮኛ ማለት ነው። ልንገርሽ እህቴ እኔ ባንቺ ስመጡብኝ ቀልድ አላውቅም። ይሄንን ቤቷን ፎቶ እንትን አድርጊና ማለት ነው ሸፍኝና ቤቷን ለካ ወይኔ ልጆቹ ነው ያላቸው። የእሷን ስልታ ጋር ልትገጫ ፎቶዋን ብቻ አምጪ። ምንድን አንዱ ለታንዋል እኔ ፎቶ ገለኔ አሁን እንዲህ አድርጊ። አንድ ሁለታን ነው ወል ሃይሚና ብሩኬ ይታረቁ ሰላም ይዙ። ከዛም በኋላ እኔ እጅ ያወጣሉ። ሙዚቃ ሁሉ አለቀ። ምን ታረጋለሽ?
ምንድን ነው አልሽ? ሁለቱ ልጆች እንግዲህ አንቺ እኔ ለአንዴና ለሁለት በቃ ከቲክቶክ እንትን አልጠፋም፣ ግን ምንም አላጠፋም። ጥፋት ይመጣሉ እነሱ ምን እንደዚህ የሚቀርም ይመጣሉ። አንዱ የሆነ ፍሪዝ ያለ ሰው የመጣሽ እዛው ይቀራል እዛው እንደጨፋች። ዛሬ አንቺ ብዙ አታስወርኝ ቃል ቤት ነው ያለሁት እኮ ሲስም ተስፋ ቆርጬ ነው እኔ ምንድን ነው አዎ ተስፋ ቆርጬ አንቺ አይደለሽም እኮ ተስፋ ብትቆርጭም ባትቆርጭም ለማንኛውም ጋይዝ መልካም አዳር ይሁንላችሁ። እነዚህ ሸካላ ሩዝ ፈልቶባቸዋል። አይተኙ ቃል እየተኝ ቤትሽ ዘግተሽ እናቴ ኑርልኝ ሰላም ነይ ሀይሚ ልከኛ ገላኔ ሁላችሁ ደህና ደሩ። ጀርባ ወገብ ያደርቃል እንጂ ሌላ ምንድን ነው ያመጣ ነገር? ደህና ደሩ እና ምርኮኛ አንቺ ይመስለኛል ገደል ግቢ። እሺ ይባላል ነይ አንቺ እኔና ዜዱ ነይ በቤታችን ችግር የለም። ገላኔት ይሁን ለዛሬ ማለት ነው። እኔ ፎቶ ልክልሻለሁ የኔ ማለት ነው። እሺ ፕሮፋይል አለ ማድረግ ነው ዲት መስቀር። አዎ ዘዝቀሽ ታረጋለሽ። ከዛ ሃይ በይኝ በውስጥ ላይ ምዝግዝግ የኔ ጠበል አለ አለ እናንተ ሰዓት ሄዷል እኮ ማለት ሄዷል። በጣም እናመሰግናለሁ ስላስገባችሁ ቃል እና ደህና ደሩ ውዶቼ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ታላስ እኔ የገባሁት ዛሬ ለስድብ ነው፣ ግን እዚህ ደረስኩኝ። ተመስገን ማለት ሰደብልሽ ጉራን በዛ ፎቶ ተቆርጦ በመጣ ፎቶ ሲረግጡት ልረግጥ ነበር የገባሁት። ግን አሰብቀኝ አንቺ ፎቶ እኮ ልንገርሽ ኮካ እንትን ምንድን ነው ይሄ ኮካ ምናምን የሚያስታውቁ ኮላ አስረዱ እኮ አሁን እዚህ ጋር ልጆች ቢሉ ምናምን አሳዩ የተረዱ ይረዱ ብዬ ሁሉም ሰው አለ እግዚአብሔርን ሁሉም አርቲስት ማለት ነው። ልጅቱ እኮ ግን እንድታጠፋችሁ እኮ ልጅቷ ናት ያጠፋችው ሲጀምር ለምን አወጣችው እንጂ ማለት አውጥታ ደግሞ ማጥፋቷ ራሱ እኮ ሌሎቹ እንደሌላ ነገር ያስቡ ነው ያደረገችው እንጂ ለምን እናንተ ማይብ ናቸው እኮ እዚህ ላይ ያለ አንዳንዶቹ ማለት ጨፈራ ቤት ለጨፈራ ቤት ማያቁም እኔ አንዳንድ ጊዜ ማለት ነው ማሪ ሙጫፋን ብቻ ለፋች ገላኔ አጠፋች እኮ ጭጭጭሲን ሜዲያው ማውጣት የለበትም ነበረ ግን አወጣ እንደዚህ ተደረገ የታደረ ለምን እንደው ታውቂያለሽ ያጠፋችው የዩቲዩብን ስራ ስታስብ ነው ገባሽ እንደገና ደንግጣ ነው አረ ዩቲዩብን ታዲያ ብሩኬና እሷ እኮ ፍቅር ናቸው ለተጣላው ሌላ ነው ማለት ፍቅር ናቸው ስልሽ ያልተጣሉ ማለት ነው ዞሮ መዝገብ ጭራሮ ነው እና ደህና ደህና እናንተ ይሄ ስራ ነው በራሳችሁን አሳምኑ ማንንም አትዝለፉ ማንንም አትስደቡ ጀምር አይሚሙር በኛ ማለት ነው ስድብ እኮ ማን ማረግም እግዚአብሔርን ቢያረጋ አይሚን ነበር ግን ምንም ነገር ነው ወላሂ አሁን ምን ተሳደብኩኝ እሺ ምንድነው አይተኝ አይ አንቺ አይደለሽም እኮ ለሁሉ አንቺ አይደለሽም ማርያም በጣም ብዙ ሰው አለ ዛሬ ቡቡ የሳማተን አልተቸገል ብቻለሁ ዛሬ ሌላ ምን አረው ቡቡ ዘግዝቀሽ ዛሬ ወላ ቤት እንዴ እሷ ማለሽ ልትልቅማ ማን ነው ያረግኩት እኔ ብሩኬን አይደለም ኧረ ቡቡን ብላ ሄደች ልጅቷ የሳማት ገለኔሩ ታዲት እኔ ልጅቱና ነው የተመለሽ ባክሽ የለም አንቺ ቤት ልጅቱና ያገለበጥኩት እሷ እንደፈለሽ ማድረግ ማፍትሽ ነው የሚናገርኝ ግን ብሩኬን አዝቅስኩ ካመር ታዋዝ ገለኔሩ ታዲት እኔ ልጅቱና ቆይ ምን እየሰራችሁ ነው ግን ቤትስ ውስጥ የሆነ ነገር አይቼ መጣሁ እኔ ፍሪዝ ታይ እሱን ታይ እንደ ሲክስ አድርገሽ ያዥው የተከረበተ የለም ዛሬ የተከረበተው ይቺ ሃይሚ ምናምን ስትል ነው የከረበትኳት ሌላ ሰላም ነው ሰላም ዘሩሽ ደህና ደሪ እግዚአብሔር ያዘልቅሽ በዙ የኔ እናት ደህና ደሪ ተመስገን ወይኔ ሊተኛ ነው እናንተ ሰዓት ሄደ ገላኔ ደግሞ ማለት ነው ሂጂ ውጭ ከኔ ቤት ውልቅ ብለሽ እውነትሽን እወጣለሁ እና ተቀስ ብዬ እንደገባሁትና ደህና ደሩ ሁላችሁም ደህና ደሩ ገላኔ ተኝታለች ላይፍ ላይ ሰላም ተኝታለች